ክርስትና አንድ ሰው ሴት ልጅን ቢደፍራት ያ የደፈረው ሰውዬ ምንም ቅጣት የለበትም። ለአባቷ ሂዶ ልጅህን እንደፍሬብህ ነው ከ50 ብር ብሎ 50 ብር ቅጣት ያለበት እግዚአብሔር 50 ብር ይቀጣባል። ከዚያችን ልጅቷንም ጠቅልሎ ይዘው ይሄዳል። ሴት ልጅን የደፈረ ሰው ይገደላታል። በእስልምና የሴት ልጅ ክብር ቀላል አይደለም። በእስልምና እንደ ክርስትና 50 ብር ሰጥቶ ይዞ ጠቅልሎ ይሄዳል። ግን ሰምቶ መጨረሻ ላይ አልተመለሰልኝ የምትለዋል ለመናገር ነው የሚፈልገው። አያቸው አይደለ? የሚያጣመም የለም ማለት ቅድም ኧረ ተው አለ አሳየኝ። ካየ በኋላ አልተመለሰልኝ ያስኪራል። አንድ ትልቅ ሰው ሆነች ቢወጣ ይሻላል። ሁለቱም መልስ መጥፎ መልስ ነው። ወይ አምላክን የጸነሰችው ካለም ይፈርሳል ክርስትና። አይ አምላክን አልጸነሰችም ካለ በሁለቱም መልስ በቃ ምንም መልስ የለም። ከመለስ ክርስትና አይጠፋም። ስህተት እንደሆነ ትረዳላችሁ። እሺ ጥያቄሽ ምንድን ናት? የሆነ ሰዓት ላይ ልጅ እያለሁ ማለት 10ኛ ክፍል ምናምን እያለሁ ሌላ ቤተ እምነት ውስጥ እማር ነበረ እና መጽሐፍ ቅዱስ ምንም እንማር ነበር እና ፓስተሩ ምን አለኝ፣ እስልምና ለሴቶች ጨካኝ ነው ሲለኝ አላውቅም ነበር ስለ እስልምና። አዎ አልኩት። እንደ ክህደት ይቆጠርብኛል። ተውበት አድርጌያለሁ ግን ልጅ ነበር አላውቅም። ምን ክህደት እንዳይቆጠርብኝ ክርስቲያኖች ስለ እስልምና ሴት ልጅን ጨካኝ ብሎ መናገር ኧረ ይከብዳል። ኧረ ይከብዳል። አባት ሴት ልጁን ባሪያ አድርጎ መሸጥ ይችላል እኮ በክርስትና። አባት ሴት ልጁን ባሪያ አድርጎ ገበያ ላይ ቢሸጥ ችግር የለበትም። እግዚአብሔር አለ መጽሐፍ ቅዱስ ላይ አስባችሁታል? ከብትና አህያ ጋር እየነዳ ገበያ ላይ አውጥቶ ሽጦ ቁርጥም አድርጎ ሲበላ ልክ እንዲሁ ሁለተኛው ጥያቄ ደግሞ እንደ ክርስትና እንዴት ባል ኑሯት አግብታ እየኖረች ያባሏ ከሞተ እዛው የባሏ ወንድም ይወርሳታል እንጂ ወደ ውጭ ወጥታ ሌላ ባል ማግባት አትችልም። መወረስ የሚባለው ዋርሳ የሚባለው ነገር ግዴታዋ ነው። ወደ ውጭ ሄዳ እንዳታገባ እዛው የባሏን ወንድም ታግባ ይላል። የፈለገ የማትወደው ቢሆንም ራሱ ማለት ነው። ያንን ቢማለት አትችልም። ባሏ ቢሞትባት ሌላ ባል ልታገባ ዘንድ ወደ ውጭ አትውጣ፣ ነገር ግን የባሏ ወንድም እዛው ይውረሳት ይላል እግዚአብሔር። እንደ እስልምናስ መብቷ ነው ካልፈለገች። እንዳውም ቃል በቃል አላህ ምን ይላል? ላ የሒሉ ለኩም አን ተሪሱ ኒሳአ ከርሃ ይላል። ሴቶችን አስገድዳችሁ መውረስ አትችሉም ይለናል። አልፈልግም ካለች ወጥታ ማግባት ትችላለች ደስ ያላት። እንደ ክርስትናስ ባሏ ከሞተ ሌላ ባል እንድታገባ ወደ ውጭ እንዳትወጣ እዛው የባሏን ወንድም ታግባ ይላል። አላገባም ካለስ ያ ሰውዬ አላገባም ካለ እግዚአብሔር ምን አለ? ይቺ ሴትዮ አላገባም ብሎኛልና ብላ በሽማግሌዎች ፊት ትናገር። ከዚያም ጫማውን ከእግሩ ታውጣበትና በፊቱ ላይ ትበልበት አለ እግዚአብሔር። ብራቋን ትለቁጥበታለች። አለቀ በቃ። ከዚያ ፍርዱ ተጠናቀቀ። ወላሂ መጽሐፍ ቅዱስ ላይ ላሳያችሁ። ጥቅስ ስታደሽ የሰጠ እውነት እላቸዋለሁ። እኔ ከራሴ እንዳቻለ እናገረው እንዳነበብኩ እናገራለሁ። ንግግሬም ቅን ነው። ይሄ ብቻ አይደለም። እንደ ክርስትና አንድ ሰው ድንግል ያላትን ልጅ አስገድዶ ቢደፍራትና ድንግሏን ቢወስድ ያ ድንግሏን የወሰደውን ሰው እግዚአብሔር እጅን ታክል እንዲቀጣ አልፈረደበትም። እንዳውም ምን አለው? ለአባቷ ሂድና 50 ብር ስጠው፣ ከዛ ልጅትን ጠቅልለው ወደ ቤት ወሰድ። ያ ሰውዬ አይነካም። ደፍሮ ማለት ነው። ደፋሪን ያበረታታል ባጭሩ። ያደፈራት ሰው 50 ብር ለአባቷ ሄዶ ይሰጥና ልጅቱን እንካየው 50 ብር ልጅህን ደፍሬብህ ነው ይቅርታ ብሎ ይቅርታ እንዳውም አይጠይቅም። ለልጅቷ አባት 50 ብር ሄዶ ይሰጣል፣ ጠቅልሎ ይወስዳል። ጭራሽ እሷ ተደፍራ አስገድዶ ያገባታል፣ የራሱ ያደርጋታል። ግን ልጅ አንዴ ሚዩት አድርጓት፣ ከላይ ያለችውን አውርዳት አድሚኖች አንድ ሰው አስገብታችሁ የሚረብሽ ቦታ ላይ ከሆነ አንተን በቶሎ አውርዱት። ሰላም አለይኩም። ወአለይኩም ሰላም። አንዴ ላሳያቸው ቅዱሳን ያውና ከመጽሐፋችሁ
ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ። ታዲያስ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ ከእርሷም ጋር ይኑር አለ። ወደ ውጭ ሌላ ባል ልታገባ መሄድ የለባትም። የባሏ ወንድም እሷ ጋር አግብቷት ይኖራል እንጂ። ቀጥሎ ምን አለ? የሟቹ ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ። ልጅ ብትወልድ እንኳን ስሙ የሚወጣው በሟች ስም ወንድም ነው። በሟች ስም በዚያ በሞተው ሰውዬ ስም። ያም ሰው የወንድሙ ሚስት ማግባቱ ባይወድ አለ እኔ አላገባም ይችን ብሎ ሰውየው እምቢ ቢል ወንድሙ ማለት ነው አልወርስም ቢል ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ ዋርሳይ በእስራኤል ዘንድ ለወንድሙ ስም ማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም ትበላቸው። የከተማውም ሽማግሌዎች ጠርተው ይጠይቁት። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙን ቤት በማይሰራ ሰው ላይ እንዲህ ይደረግበታል ስትል ጫማውን ከእግሩ ታውጣ በፊቱም ትበልበት። ያሰላው ጫማውን አውልቃ ትተፋበታለች ምራቋን። በፊቱም እንትፍ ትበልበት። ከዚያ ሰውየው ስም ሊወጣለት ነው። ያ ሰውዬ እምቢ ያለው በእስራኤልም ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራ። ማን? ያ አላገባም ያለው ሰውዬ ስሙ የጫማ ፈቱ ቤት ተብሎ ይጠራል። የጌታ ሰው የጌታ ሰው። ደግሞ ድንግል በ50 ብር ላሳያቸው። ድንግል በ50 ብር ነገር ይብቃ፣ ችግር የለም። ከዚህ ማየት የሚፈልግ ክርስቲያን ካለ እኔ አላህ አሳየኝ በለኝ፣ አሳያቸዋለሁ። እንደ ክርስትና አንድ ሰው ሴት ልጅን ቢደፍራት ያ የደፈረው ሰውዬ ምንም ቅጣት የለበትም። ለአባቷ ሂዶ ልጅህን ደፍሬብህ ነው ከ50 ብር ብሎ 50 ብር ቅጣት ያለበት እግዚአብሔር 50 ብር ይቀጣ ብሏል። ከዚያችን ልጅቷንም ጠቅልሎ ይዘው ይሄዳል። በዛ ላሳያችሁ። ከዚያ በኋላ ይመጡና እስልምና ሴት ልጅን ጨቁኗል ይሉናል። ኧረ እንደ እስልምና አንድ ሰው ሴት ልጅን ደፍሮ በሰላም ሊሄድ 50 ብር ሰጥቶ እንደዛ ብሎ ሂሳብ የለም። ፈዩቅተል ሴት ልጅን የደፈረ ሰው ይገደላታል። በእስልምና የሴት ልጅ ክብር ቀላል አይደለም። በእስልምና እንደ ክርስትና 50 ብር ሰጥቶ ይዞ ጠቅልሎ ይሄዳል። ያ ላሳያችሁ። እሺ ያውና ቅዱሳን እዚህ ጋር ምን ይላል? ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ማለት ቢገናኛት ማለት ነው። ቢያገኙትም አለ እንግዲህ ተገናኛት፣ አገኝት፣ ምን ያደርጉታል? እግዚአብሔር ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሮታልና ሚስት ትሁነው፣ በዕድሜውም ዘመን ሁሉ ሊፈታት አይገባውም። ያሰላም 50 ብር ምስርጥ አድርጎ ለአባቷ ሂዶ በመስጠት ያውና ልጅህን ደፍሬ ነው ቅድም ብሎ ልጅትንም ጠቅልሎ ይወስዳታል። ተደፍራም በግዳም ተወስዳል። 50 ብር ድንግል በ50 ብር አስባችሁታል? ከዛ በእስልምና ሴት ልጅ ተጨቁናለች ይላል። ይሄ ነው። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ማለት አሁን እኛ አረብ ሀገር ያለን ሴቶች ሙሳፊር ነው የምንባለው። ማለት ሶላት ቢያልፈን ከቀጣዩ ጋር ኢጅማ አድርገን መስገድ እንችላለን። ድጋሚ ማለት ሙሳፊር ያኔ ሙሳፊር ሌላ ቦታ የሄደ ሰው መሰለን አስር ቢያልፈን መግሪብ ቢያልፈን ከኢሻ ጋር ኢጅማ አድርገን አንድ ላይ ሰብስበን መስገድ እንችላለን። ያለፈባት ከሆነ ሌላ ጥያቄ ደግሞ አለ። እሺ
ስለተስዬ ማለት ነው ቀን ገድቤ እስከዚህ ድረስ ከሆነልኝ ብዬ ያ አልፎ ብዙ አልፎ ነው የሆነልኝ። የአባቴ ገጠር ማለት ነው። ገጠር የአባቴ አጎት ሞቶ ማለት ነው። የገጠር የአባቴ አጎት ሞቶ እዛ ቀብሩ ላይ ማለት ነው። እሱ ላይ ብር ካላችሁ ወይ እሱ ላይ ብር የእሱ ሀቅ እናንተ ላይ ካለ ክፈሉ፣ ወይም እሱ እናንተ ላይ ካለው እንትን በሉ ስላቸው ማለት ነው። ዝም አሉኝ ማለት ነው። ሁሉም ጸጥ አሉኝ። ከዛ በኋላ የቅርብ ዘመዶቼ ማለት ነው እዛ ስጠይቃቸው ማሰው ላይ ነው ያለው እሱ የእሱ ሀቅ ብዙ ሰው ላይ አለና አውቀው ነው ዝም ያሉት አሉኝና፣ ስለዚህ እኔ ምን ማድረግ አለብኝ? አውቀው ዝም ካሉ ነገ ከአላህ ዘንድ ይጠየቁበታል። አምነው ከሰጡ ተቀበሏቸው። ቤተሰብ ያንን መጠቀም ይችላል፣ ሀቅ አላቸው። እና ተጠይቃቸው ዝም ስላሉኝ እኔ ደግሞ በቃ እንትን ሲሉ በቃ እሺ ብዬ በቃ እንትን አልኩኝና፣ ስለዚህ ምን ማድረግ አለብኝ እኮ? የምታደርገው ነገር ልክ ነው። ከመለሱ አምነው እናንተ መጠቀም ትችላላችሁ። ዝም ብለው ደግሞ አልመለስም ካሉ ነገ የውመል ቂያማ ያስጠይቃቸዋል። እነሱን በህግ ወይንም በሽማግሌ መያዝ እፈልጋለሁ ካላቸውም ያስኬዳቸዋል። ሀቅ እስካላችሁ ድረስ የእርሱ ሀቅ እርሱ ላይ እስካለ ድረስ መረጃ ካላችሁ እንዳበደራችሁ እነዚያን ይዛችሁ ሄዳችሁ መክሰስ። ያንን የምታሳምኑበት ከሌለ ደግሞ በሽምግልና እነዚህ ሰዎች ሀቅ አለባቸው ብላችሁ ታባቸውም የዚህ አካል ገንዘብ አለን ከእነርሱ ጋር ብላችሁ በአካባቢ ኮሚኒኬሽን ሽማግሌና ያንን ሀቃቸውን ማስመለስ ትችላላችሁ። እሺ። እና ሌላ አንድ ጥያቄም ነበር። እሺ። የሆነ ሰው ማለት ነው እንዴት ነው አንድ መሬት ያንተን ቦታ ላይ ያንተ መሬት ላይ ማለት ነው ገፍቶ ከመጣብህ ምንድን ነው የምታደርገው? የሰውን መሬት ገፍቶ መምጣት ወይንም መስረቅ ተገቢ አይደለም፣ ሐራም ነው፣ ከታላላቅ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ኢቅተጠዐ ሽብረን ሚነል አርድ ጠወቀሁ ላሁ ኢያሁ የውመል ቂያመቲ ብለዋል። አንዲትም ስንዝር ብትሆን የሰውን መሬት ቆርጦ የወሰደ የሰረቀ ሰው አላህ እርሷን የትንሣኤ ቀን በአንገቱ ላይ አንጠልጥሎለት አሸክሞለት ያስነሳዋል ብለዋል። ከቀብሩ ሲነሳ ይሄ ሰው የሰረቃት አንዲት ስንዝር መሬት ካለች እስከ ሰባቱ መሬት ድረስ በዚያች ልክ ተቆፍሮ ሰውየው አንገቱ ላይ አንጠልጥሎ ይነሳል ይመጣል። እና ከባድ ቅጣት ነው ያለው ይሄን ያደረገ ሰው። አሁንም እንዲመልስላችሁ ለማድረግ ድንበር ካለ በዚያ በድንበር መሰረት አይ በእንትን አርግተናል። እሱ ምን እንደሆነ ታውቃለህ? አስጠየቅ ነው፣ በሰውም አስጠየቅኩት ታውቃለህ? ያ በሰውም በሽማግሌም ሳስጠይቀው ማለት ነው ምንም ነገር በቃ አልሰማም አለ። ካርታ ምናምን የላቸውም ያለው እና እንትን ነው አስፈቅጄ እሰራለሁ ነው። አስፈቅጄ ቀበሌ ምናምን አስፈቅጄ እሰራለሁ ነው። እሺ ይኸውልህ ወንድም ነኝ የህግ እንትኖች አሉ። ያለበት መንገድ ካለ ካርታ ካለ ያን ይዛችሁ ሄዳችሁ ወደ ህግ ቦታ በካርታው ልክ ድንበር እንዳደርጉላችሁ ያንን በማጠር ከዚህ በኋላ ያለው ማስተካከል ካልሆነ አሁንም በሽምግልና ሁለተኛው ነው የእርቅ መንገድ ሂዱ። በሱ አሁንም እንዲሁ በሽምግልና ማስጠየቅ ነው ታውቃለህ። ስናስጠይቀው ምንም እንትን አለ እና እኔ አሁን አባቴ ከሞተ ማለት ነው ቢያንስ 3 ወሩ ነው ታውቃለህ። አባቴ እዛ የሚሰራበት ቦታ ነበረ፣ ስራ ቦታ ማለት ነው እኮ ወንድም የምታስመልስበት መንገድ ሁለቱ ናቸው ወይ? እሱን አይደለም እኮ ነው እሱ ሌላ ጥያቄ፣ ሶስተኛ ጥያቄ እና ቦታ በመሄድ በሁለቱ ሞክር። ካልሆነ ያን ሌላ ሶስተኛ ሌላ ጥያቄ ነው። እዛ የሚሰራበት ቦታ ላይ ማለት ነው የድካም ዋጋውን አላርና መንግስት አንድ ስራ ቦታ እኮ ሲሰራ የድካም ዋጋ ይከፈላል እኮ እና ያንን የድካም ዋጋውን ማለት ነው አልከፈሉትም እና እሱ ሞቷል። ከሞተ በኋላ እኔ ስጠይቃቸው ምንም ዝም አሉኝ። በቃ የማንን የአባትህን የድካም ዋጋ ነው? የአባቴ ማለት ነው የሰራበትን እኮ
የሰራበትን ስጡን በላቸው። እኛ ቤተሰብ ነን። ያን የእርሱን ሐቅ የመውረስ ህግ ስላለን ስጡን በሏቸው። ሰላማዊ በሆነ መንገድ አልኳቸው። በእንትን ስንጠይቅ ምንም በቃ ምንም አይነት መልስም አይሰጡም። ያመነጫጭቁናል። በቃ ሂዱ ምናምን እያሉ ማለት ነው። በቃ ምንም ማድረግ አይቻልም። እምቢ ካለ ያን ይሳካል። እምቢ ካለ ምንም ማድረግ አትችልም። የኢትዮጵያ መንግስት እምቢ ካለ በቃ ለኤርትራ መንግስት ሲያስብ እሺ ሌላ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? ደህና አልሐምዱሊላህ። ሙዚቃ የሚለቁ ሰዎችን ፎሎ ማድረግ ያስጠይቃል። ያኔ ቪዲዮአቸውንም ባናይ እንኳን ማለት ነው። ያው እነሱን ማበረታታት ነው የሚሆነው። እሺ እነሱን ማበረታታት አይቻልም። የባልና የሚስት ገንዘብ ደግሞ ያኔ ገንዘባቸው የጋራ ሆኖ ግን ገንዘቧን እሱ ለማንም እንዲሰጥ አይፈልግም። በዚህ ምክንያት ይጣላሉ። ወይኔ ጉዴ! ከዛ ከሱ ደብቃ ያኔ ለጥሩ ነገር ብትሰጥ ያስጠይቃታል። ገንዘቡ የራሷ ነው ወይንስ የጋራ ነው? ወይንስ የሱ ገንዘብ? የራሷ ነው። የራሷ ገንዘብ ከሆነ ለደሃዎችም ሆነ ለቤተሰብ መስጠት ትችላለች። እሱን ማሳወቅ ግዴታ አይሆንባትም። በዚያ ላይ ያኔ የጋራ ነው ገንዘባቸው። ያኔ ሲጋቡ ተፈራርመው የጋራ ለሌላ ስትሰጥ ስለሚቆጣ ትደብቀዋለች። ወይንስ የግሏ የራሷ ነው? እሷ ብሯ የራሷ እሷ እየሰራች ያኔ የጋራ ገንዘብ አለ አይደለ? የጋራ ከሆነ እሱ ልታሳውቀው ይገባል። የግሏ ገንዘብ ከሆነ ደግሞ ማሳወቅ አይጠበቅባትም። እሺ የሆነ ሰው ባሳለፈው ታሪክ ወይም ወደፊት የሚመጣውን ነገር አስቦ የሆነ ባልተፈጠርኩ ቢል ወንጀል ይሆንበታል? ተገቢ አይደለም። እንደሱ አይቻልም። እሺ ሽክራን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። من العائدين من الفائزين። በጣም ደስ ብሎኛል አንተ ጋር መግባቴ። በጣም እድለኛ ነኝ። በጣም ነው የምወደህ፣ በጣም ነው የማከብርህ። ማሻአላህ ተባረከላህ ብያለሁ። በዙ ቀጥልበት። በጣም ነው የምወደው ወላሂ፣ በጣም ነው ደስ ያለኝ እና እድል አላገኘሁም አንተ ጋር መግባቴ። ወላሂ ዛሬ እድል አግኝቼ በጣም ነው ደስ ያለኝ። እኔ እንኳን ያው በዛም የሆነ ጥያቄ ጠይቀሃለሁ ብዬ ነው የመጣሁት። በዛም እንደው በቃ ያንተ ምስጋና ላቅርብልህ ብዬ ነው የመጣሁት። ሽክራን አላህ ይቀበለን። እሺ አሜን። በጣም ነው የምወድህ ወላሂ። አዱኛ አክራህን እንደው አላህ አዱኛ አክራህን ጀነተል ፊርደውስ አላህ ያርግልህና ጥያቄ ቀላል ነገር ናት። የሆነ ልጅ ወድጄ ማለት ነው እና እኔና እሷ በጣም ተዋደርን። እሷ ከዚህም በፊት ባል ነበራትና ባልየዋ ጋር እየኖሩ እንዳሉ ከሀገር ወጣች። በጠለብ ነው የመጣችው፣ ሳውዲ መጣች። አሪያን ነው ያለችውና እኔ ደሞም ነበርኩኝ። በግሩፕ ላይ ተዋወቅ፣ በጣም ወደድኳት። ከዛ ባላለሽ እንዴ ምናምን ብዬ ሳወራት ተፈቶኛል ብላ ነው የተናገረችኝ። ከዛ በኋላ አውርተን ከጨረስን በኋላ ቤተሰቦቻችንን አስተዋወቅን ብላ ቤተሰቦችን አስተዋወቅኳት። አባቴን፣ ወንድሞችንም እህቶችንም ያለኝን ሁሉንም አስተዋወቅኩኝ። ከዛ ወደዛ ወደ ቤተሰቧ ስንገባ አስተዋወቅኝ ስላት ነገ ዛሬ እያለችኝ ጊዜ ትንሽ ፈጀችብኝ። አላኩልሃል አስተዋወቀችኝ። ካስተዋወቀችኝ በኋላ ስጠይቃቸው ኒካ አላት የሰው ሚስት ናት ብለው ተናገሩኝ። طيب እሺ እሷ ጋር ግሩፕ አሰርኩና አነጋገርኳቸው። አበየ እኔ አልፈልገውም፣ ይሄን ሰውዬ አልፈልግም፣
እሱ ጋር መኖር አልፈልግም እንድፈታና የሚያስፈልገውን ነገር እከፍላለሁኝ እንድፈታ እኔ ካሊድን ነው ማግባት የምፈልገው ከሱ ጋር መኖር አልፈልግም ብላ ለወንድሞቿም ትናገራለች። ወንድሞቿም እምቢ አሉ። አባትየውም እምቢ አለ። طيبሽ ምን ማድረግ ነው ያለብኝ? እሺ እዚህ ጋር ያኒ ሸሪዓ ፍርድ ቤት ፈቶልኝ ልካል ያስርልኝ ይችላል ነው እንዴት ነው የማደርገው? እሺ ያ የመጀመሪያ ባሏ አልፈታትም አይደል? አው እሱ ግን እሷ እንዳለችው ማለት ነው 50 ሺህ ብር ክፈይልኝና እፈታሻለሁ ብሎ ፈቶኛል። 50 ሺህ ብር ልኬለት ፈቶኛል፣ ፈትቼሻለሁ ብሎኛል። ግን ማንም የሰማ ሰው የለም። ሸሪዓችን ይሄ ያዝም አይመስለኝም። ላዚም አባትሽ ወይንም ወንድምሽ መስማት ነበረበት ብዬ እኔ እንትን አልኩኝ። ከዛ ወደ እናንተ መጣሁኝ ዛሬ እድለኛው ነኝ። ይኸውልህ በእርግጠኝነት እሱ ፈትቼሻለሁ ብሎ ተናግሮ ከሆነ ከዚያም በኋላ በዒዳ ጊዜ ረጃዕቱ ካላለ የዒዳ ዘርፉ ከሆነ ከዛ በኋላ ሴት ልጅ ማግባት ትችላለች። ይህን በምታደርግ ጊዜ ፍች ላይ የግዴታ ሻሂዶች መኖር አለበት የሚል መስፈርት የለም። ቢኖር መልካም። ሻሂድ የሚያስፈልገው ኒካህ ለማሰር እንጂ ኒካህ ለማውረድ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ኒካህ ለማሰር ሻሂድ እንደሚያስፈልግ ቃለ ነቢ ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወልይን ወሻሂደይኒ وقال النبي صلى الله عليه وسلم أيما امرأة نكحت بغير ولي وشاهدين فنكاحها باطل باطل باطل. ስለዚህ ኒካህ ለማሰር ነው ሻሂድ እንደሚያስፈልግ የተናገሩት። ኒካህን ለማውረድ ግዴታ አይደለም። ቢኖር መልካም ነው። በእርግጥ ከሌለ የለም ነው። ባል በእርሱና በእርሷ መካከል ማንም ሰው ባይኖርም ፈትቼሻለሁ ካላት ኒካሁ ይወርዳል። አይ ምስክር የለም እና አይወርድም ብሎ ሂሳብ የለም። ነገር ግን ይሄን እንዴት ነው ማመን ትችላለህ? እርግጠኛ ነህ ልጅ አልዋሸችም? አሁንም ሌላ ለማግባት ብላ ዋሽታስ ቢሆን ይሄን ነገር ወላሂ ብላ ነው የማለችልኝ። እሷ በቁርአን 30 ጁዝ ቁርአን ይዛ ነው የማለችው። አትዋሺ፣ እውነታዊ ነገር ንገሪኝ፣ ችግር የለውም። እኔ የሚያስፈልግ ነገር ካለ ያለውን ነገር እኔ እከፍላለሁ። ለአባታቸውም ተናገርኩኝ፣ የሚያስፈልገውን ብር እኔ እከፍላለሁ። ለምን 200 ሺህ ብር አይሆንም? መስሎ ወልጀታለሁ፣ ከሷ ጋር መለያየት አልፈልግም ብዬ ተናገርኩኝ። ባልየው ተጠይቋል ወይ? እምቢ አሉኝ። ባልየው ተጠይቋል? ምን አለ? ባልየውም በስልክ ባልየው የሚኖረው አፋር ክልል ነው። እሷ ልጅቷ የወለጋ ልጅ ናት። እኔ የኮምቦልቻ ልጅ ነኝ። አንተዋወቅም። በግሩፕ ላይ ነው የተዋወቅነው እኮ። ባልየውን ጊታር ባልየውን አምጡልኝ። ጠይብ እሺ። ላ አላገኘሁትም። ባልየውን ባገኘው ቀላል ነበር። እሱን አምጡልኝና አባታችን የፈለጋችሁን እሰጣችኋለሁ። እሱን አምጡልኝና እሱን ካመጣችሁልኝ በኋላ እንነጋገርበትና የሚከፈለው ነገር ካለ እኔ ከፍለዋለሁ። ኒካውን ይፍታልኝ ብዬ ስናገር እሱ አፋር ክልል ነው ያለው። አንተዋወቅም። ተዋደው ነው የተጋቡት ከዚህም በፊት። ስለዚህ ምንም ማድረግ አንችልም። በቃ አንተ ብሩን ክፈልና ነው የሚሉኝ። አሁን ደግሞ ስልካቸውን ዘጉብኝ። ይሄን ሰሞን ጠይበሽ እከፍላለሁ፣ እኔ እናንተን አምኜ እከፍላለሁ። ምንም አቆ ጉዳይ የለኝም እዚህ ጋር። እሺ አንዴ ቀስ ይያለው። ባልየው ማነው? የትኛውን ብር ነው አንተ ክፈልን ብሩን የሚለው? እሱ የሚለው ብር ትክፈለኝ 40 ሺህ ብር ስትሄድ ጠለም ነው የመጣችው። እሷ ከመጣች 9 ወሯ ነው። 4 ሺህ ሪያል ልኬለታለሁ ለሱ። 4 ሺህ ብር ደግሞ ለባልየው። እሺ ማን ነው ትክፈለኝ የሚለው? ባሏ ነው? እሱ ነው። ባሏ ነው። እንደዛ ነው የሚለው አባታቸው እንደነገረን። ከሱ ላይ አልሰማሁም። አንድ ጊዜ እሺ ፈትቼሻለሁ ብሏት ከሆነ ኒካህ ለማሰር ይህ ከዚህ በኋላ ምንም የሚከለክል ነገር የለም። የዒዳ ጊዜ አልፎ ከሆነ ማለት ነው። ሌላ በመካከላቸው ያበደራት ብር ምናምን ካለ እሱን እዛው እንትን ይባባላሉ። ይወጣል፣ ትመልስለታለች። ከሆነ አንተ የምታግዛት ከሆነ ያንን ማገዝ ትችላለህ። ይሄ ነው። እሺ አይዋ ግን መጀመሪያ አመሰግናለሁ። አላህ ይስጥልኝ። በጣም የሰው ትዳር ውስጥ ምናምን ገባ ምናምን አይነት ነገር ጥያቄ እንዳይመጣብህ አንተ ይሄን ነገር እርግጠኛ ሁን። በተለይ ከባሏ ቢረጋገጥ ጥሩ ነው። እንደዛ አድርግ። ባሏን ማግኘት አልቻልኩም። ባሏን አቅርቡልኝ፣ የፈለጋችሁን እሰጣችኋለሁ። ባሏ ይቅረብልኝና በሸመግሌ ተቀምጦ የሆነ ነገር ይናገርና እኔ የፈለገውን ብር እሰጠዋለሁ። ሸሪዓም ወይንም ደግሞ ሸማግሌ ያለኝን ብር እሰጣለሁ፣ ችግር የለውም ብዬ ስናገር ባሏን መምጣት አይችልም። እሺ ስልኩንም የለንም፣ እኛ ያለነው ወለጋ ነው፣ እሱ ያለው አፋር ክልል ነው ብለው እምቢ አሉ። ግግም አሉ። ጥያቄ ያለ ይቀጥል። ይሄ ነው ጨረስ።
እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይወድሃለሁ በጣም ነው። ሰላም ነው ሁሴን? አለን አልሐምዱሊላህ። አልሐምዱሊላህ ረብ። እኔ አንድ ጥያቄ ነበረኝ። እሺ እና ማዘር ይሄ የቆየ አለ አይደል ይሄ ውቃቢ ምናምን የሚሉት ነገር ነበርና ያንን ተዛ ነገሮች ተመለሺ ታይ ይሄ ጥሩ አይደለም ስላት ደግሞ ዛሬ እንደዚህ የዛሬ ዘመን ልጆች እያለች ተቆጣናለች እና የዛሬ ዘመን ሳይሆን ይሄ ነው የሚሆነው ብዬ በነግራት እምቢ አለች እና ከሳውዲ አረቢያ ነበረ ሳንቲም ልክላታለሁ ከዚህ ይሄንን ነገር ታረሽ አወፋ አልልልሽም በቃ እንዲያታደርግ ይላታለሁ እና ተደብቀው ከብሩ ላይ የሆነ ምንድነው የውቃቢ ምናምን እያሉ ቆሎ ምናምን እያሉ ያደርጋሉ። አሁን እንዴት ነው የሚሆነው ገንዘቡ ማለት ነው? አንተ ያን ነገር አታድርጉ ብለህ ሰጣቸው እነሱ በድብቅ ቢያደርጉበት ተጠያቂ አይደለም። ኦኬ ማታ ማሻአላህ። አሰላሙ አለይኩም። ደቂቃ የወሊድ መከላከያን ኢስላም እንዴት ያየዋል? የወሊድ መከላከያ ለሁል ጊዜ ለዘላለም እንዳትወልድ አድርጋ ሴት ልጅ መጠቀም ይሄ ሐራም ነው፣ ክልክል ነው። ልጅ አሁን አንተ ተረጋጋ አዳምጪ። እሺ እና ለሁል ጊዜ እንዳትወልድ አድርጋ ራስን መዝጋት አይቻልም። ሁለተኛ ግን ምንድነው በአንዳንድ አሳማኝ በሆኑ ምክንያቶች ለተወሰኑ ዓመታት ያክል 2 እና 3 ዓመት ያክል ክፍተት ለማድረግ ፈልገው አራርቀው ለመውለድ እንደዚህ ሊሆን ይችላል። ሌላም ምክንያቶች ካላቸው እስከዚህ ዓመታቶች ድረስ ችግር እንደሌለው የጊዜያችን ታላቁ ዓሊም ሼክ አብዱልዓዚዝ ዋዝ ተናግረዋል። እና የማይቻለው ምንድነው ለሁሉ ራስን መዝጋት ነው። ለተወሰኑ ዓመታቶች ከሆነ ግን ይቻላል። ነገር ግን በባልና በሚስት ስምምነት ነው የሚሆነው ይሄ ነገር። ሚስት ከባሏ ደብቃ መጠቀም አትችልም። ባልም ሚስቱን አስገድዶ እንድትጠቀም ማድረግ አይችልም። ሁለቱም ተነጋግረው ተስማምተው ለተወሰኑ ዓመታቶች በተገለጸው ለ2 ለ3 ዓመት ያክል ችግር እንደሌለው ሼክ አብዱልዓዚዝ ኢብኑ ባዝ ፈትዋ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ የኤምባሲ ቁጥር የምታውቁ ከሆነ ስጡኝ፣ በጣም ችግር ላይ ነኝ። የት ነው ያለሽው? አሜሪካ? ዱባይ ነኝ እኔ። ዱባይ ነው ያለችው። የኤምባሲ ቁጥር የምታውቁ ካላችሁ ስጧት እስኪ። ጽንስን ስለማስወረድ ሐዲስ ላይ አለ ወይ? ላ የለም። ጽንስ ስለማስወረድ አይደለም ጥያቄዋ ዘለቀ። ጽንስ ስለማስወረድ አይደለም ትዬ ማለት ነው። ቀን ገድቤ እስከዚህ ድረስ ከሆነልኝ ብዬ ያ አልፎ ብዙ አልፎ ነው የሆነልኝ ማለት ነው። እና አልሰጠሁም ያን ነገር አልፏል። ግን ያኔ ካልኩበት ቀን እሺ ነቢያችን ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈልዩፊ ብለዋል። ነገር ከተሳካልኝ እንዲህ አደርጋለሁ ብሎ ለአላህ የጠየቀው ነገር ከተሳካለት ስለቱን ይፈጽም ብለዋል። በየትኛው ጊዜ ቢሆን ቢያልፍም ያ የጠየቃቸውን ነገር ተሳክቶላችሁ ከሆነ ለአላህ ሱብሓነሁ ወተዓላ የተሳላቸውን ስለት መፈጸም አለባቸው። እሺ ጥያቄ ካላችሁ ቀጥታ። ሰላም አለይኩም። ወአለይኩም ሰላም። እሱ እንዴት ነህ? ደህና ነህ? አልሐምዱሊላህ። ጥያቄ ስለ ኒካህ ነበረ እና ኢትዮጵያ ነው ያለችው፣ እኔ ሳኡዲ ነኝ እና እንዴት ነው ኒካህ ማሰር? የአንተ ቤተሰቦች ካሉ ውክልና ስጣቸውና እነሱ ከቤተሰቧ ጋር ሄደው ኒካህ ይሰሩልህ። አይሰማም? አንተ ቤተሰቦች ካሉ ኢትዮጵያ ለእነሱ ውክልና ስጣቸውና እነሱ ከቤተሰቦቿ ጋር ሄደው ኒካህ ይሰሩልህ እና ይምጡ።
ኦኬ እሺ ያው ሰላም አለይኩም። እሺ ወአለይኩም ሰላም። ላ እንዴት ነህ? አልሐምዱሊላህ። የሆነ ጥያቄ ነበረኝ። እሺ ምን መሰለህ ጥያቄው ያው በክርስትና ጉዳይ ነው። ኢየሱስ ማለት ነው ያው ለመጀመሪያ ጊዜ ነው እንዲህ ነገር ስናገርና ያው ላይቭ ምናምን እንደዚህ እንትን ስል ሰው ስናገር ይደናገራሉ። ብቻ ለማስረዳት እሞክራለሁ። ኢየሱስ ማለት ነው ፍጹም ሰው ከሆነ እንዴት ነው የህይወት ታሪኩን እንደ ሌሎች ነቢያቶች ሚስት አለው ወይ? በትዳርስ ቆይቷል ወይ? እንዴት ነው ሰው ከሆነ ምናምን ለመከራከር እንደዚህ አንዳንድ አጋጣሚዎች አሉና ለማስረዳት ሰዎችን እንደዚህ ፈልጋለሁና እንዴት ነው እስኪ የህይወት ታሪኩ እንደዚህ ሰምቼ አላውቅም። ያው ካንተ መስማት ፈልጌ ነው። ታስረዳኝ ደስ ይለኛል። ተማሩ መጀመሪያ። ክርክር ከመፈልጋችሁ በፊት እውቀትን ተማሩ መጀመሪያ። ለማንኛውም ያግባ የተገለጸበት ቦታ የለም። እንደ ክርስትናም ሆነ እንደ እስልምና ያግባ የተገለጸበት ቦታ የለም። አግብቶም ሊሆን ይችላል፣ እኛ እናውቅ። አላገባም የሚል በቁርአንም ላይ የለም፣ በመጽሐፍ ቅዱስም ላይ አላገባም የሚል የለም። እንዳውም ሊያገባ እንደሚችል ነው መጽሐፍ ቅዱስም ቁርአንም የሚያሳየው። ወንድ ልጅ ነው፣ እንደ ማንኛውም ሁሉ ነገር ያለው ነው፣ ሁሉ ነገር የሚያስፈልገው ነው። እንደ ማንኛውም ሰው አግብቶም ሊሆን ይችላል የሚለው ነው። እንደ ክርስትና አላገባም ይላል እና አለማግባቱ ንገረን እስኪ። መጽሐፍ ቅዱስ ላይ አላገባም የሚል ካለ አሳይ፣ ችግር የለው። ልክ ይላል ና ግባ ክርስቲያኖች። ያ እሺ፣ ሌላ ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እና የሆነው በቃ ያው አልተገለጸም። ያግባ አልተገለጸም። ነገር ግን በአብዛኛው ሊያገባ ይችላል የሚለው ነው። ምክንያቱም እንደ ወንድ ልጅ ሁሉ ነገር አለው፣ ሁሉ ነገር አለው እንደ ማንኛውም ሰው። እሺ ጥያቄ ምንድን ነው? ሌላ ልጆች ከታች ጥያቄ ከሌላችሁ መርሃባ። እሺ አመሰግናለሁ። ያው ይሄን ለመጠየቅ ነበርሽ። ፍሪታ ጥያቄ አለሽ? ሰላም። አይ ሌላ Aduh. Ha. ልጆች ጥያቄ ከሌላቸው አትላቁሽ። አድሚኖች ለተራ አስገቧቸው። يا سلام يا سلام. ماشي ها ايوه استلمي ورق ها ايوه يا باشا. السلام عليكم. وعليكم السلام. ናችሁ? ጥያቄ ነበረኝ። ጥያቄው ስለ ውርስ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንቅርታ የሆነ ሰው ጥያቄ ጠይቆ ነበረ መሰለኝ።
እሱ እስከምጨርስ ድረስ እንቀር እሱ እስከሚጨርስና ሲቅርታሽ ጥያቄ ያለ ይደጥ አብሽር እሱ እስከሚጨርስና ሲቅርታሽ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን አደረሰ። ኮሜንት ላይ አንድ ክርስቲያን ልጅ ሳይመሽብህ ተመለስ፣ እስልምና ሃይማኖት አይደለም ይላል። አልመሸም፣ ገና ነጋ። ከእኛ ጋር ለመምሸት ብዙ ሰዓታቶች ይቀራሉ። እና ግባና ኮሜንት ላይ የትኛው ሃይማኖት እንደሆነ ትክክለኛ ሃይማኖት እናውራሽ። ከላ በርቢ ናግባ ኡስታዝ። እሺ የሆነ ጥያቄ አለ። መጀመሪያ ኢድ ሙባረክ። እንኳን አደረሰ። እንኳን አብሮ አደረሰ። የኔ ጥያቄ በጣም የምወድ ሚስት ነበርኩኝ። ወዳት ሚስት ነበረች። በጣም እኔ በጣም የምወድ ሚስት ነበርኩኝ። ሚስቴ ማለት ነው በጣም ነው የሚወዳት። ተጋብተን 4 ዓመት ትዳር ውስጥ ቆይተናል። ከዛ አረገዘች። ካረገዘች በኋላ እኔ ወደ ስራ ስመለስ አርግዛ በ3 ወር በኋላ ልጅ አወረደች። ገባ። ከዛ መውረድ በፊት እኔ አወርዳለሁ አለች። እኔ ርቀት ስራ ቦታ ላይ ስለነበር ወደ እሱ ጋር መመለስ ምናምን አልቻልኩም። ያለኝበት ቦታ ተቀምጬ እሱ መርዳት ነው የምችለው እና ከዛ አወርዳለሁ ምናምን አለች። ካወረደሽ እፈታሻለሁ አልኩ እኔ። ከዛ እሱ ካወረደች በኋላ ፈታው። ቀጥታ ነው የፈታው። እወዳታለሁ፣ ነገር ግን እኔን ድንበር እስካልጠበቀች ድረስ ልጄን እስከወረደች ድረስ እሱ ጋር መኖር ይከብደኛል ብዬ ፈታው። ይሄ ነገር ላይ እኔ ጥፋት ምንድን ነው? እንግዲህ በሃይማኖት በኩል ምን ትላልኛለህ? እሺ ሆን ብላ አውቃ ነው ልጅ ነው። አማርኛ በጣም አልችልም። ለምን ቀርተ ሆን ብላ አውቃ ነው ልጅ ነው ያስወረደችው። አሟት ነው ወርዶባት ነው አውቃ ነው እንግዲህ። ዛቻ አድርጋ ነበር። አወጣለሁ ብላ ዛቻ አደረገች። ከዛ እኔ በጣም ቢወድ እንኳ ይሄ ነገር ላይ መታገስ አልቻልኩም። ከዛ ፈታው። መፍታቴ አልጸጸትኩም። ከልጄ በላይ እየሰማሁ ይሰማል አይደል? ወንድና ሀቅ አለህ። አዎ ሚስት ያለምንም ፈቃድ ያለምንም ምክንያት ጽንስን የምታስወርድ ከሆነ ይሄ ፍቺን ያስፈልጋል ይላል። አዎ እኔ ጨረስኩኝ። ጌም ኦቨር ብዬ ሸኘው፣ አለቀ። ግን በሃይማኖት በኩል ምን ጥፋት እንዳለኝ አላውቅምና ስለዚህ ነው እንግዲህ አንተን ጠየቀው። እንቅርታ አደርግልኝ እንደዚህ አይነት መጥፎ ነገር ሚዲያ ላይ በመናገር። ችግር የለውም። እንግዲህ ማለት የሆነ ነገር በሌለኝ ወንጀል የለብህም። አላግባብ ያለምንም ምክንያት ጽንስን የምታስወርድ የሆነችን ሴት ሰውየው ቢፈታ ሰማ። ኦኬ አብሽር፣ ጀዛኩሙላሁ ኸይር። ስምህ ምንድን ነው? ካርድ ቢ ይላል። ታውቃታለህ? ሰላም አለይኩም ኡስታዝ። አማርኛን ሰምታችሁ እንዳትነኩት፣ አሜሪካ ደርሷል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን
እኔ ልጠይቅ ጨረሱ ወይ እኔን እየጠራክ ነህ? አሎ እንትን በለው ቀይረሽ ስማን ሽገባ ጨርሱ የነስም ሰላም አለይኩም። ወአለይኩም ሰላም። ኦኬ ቀይራለሁ። ኧረ ቆይ እስኪ እኔ ልጨርስና ታወራላችሁ ስለምቸኩል ነው። ከላይ ያላችሁ ይቀጥሉ። ሰውየው አማርኛ ስለማይችል ነው ኦሮምኛ ብቻ ነው መሰለኝ የሚችለው። እሺ ተመልሶለታል። ተበርቷል መሰለኝ። አዎ ኦሮምኛ ተናጋሪ ነኝ። መጻፍ እንጂ ማውራት በጣም አልችልም። ኡስማን ኮሜንት ወደ 100 ሊሆና ነው። እንግዲህ ያለሽ ሴት ወደ ጀሃነም እያልክ ነው። ማን ነው እንደሱ ያለ? ኡስታዝ አጻፍ እንደሱ። እሺ ጥያቄ ያለኝና እኔ ልጠይቅ። እኔና ባሌ ከተጋባን 7 ዓመታችን ነው። ከዛሬ 2 ዓመት ቢስሚላህ ከተጋባችሁ 7 ዓመታችሁ እሺ። አዎ ከዛሬ 2 ዓመት በፊት ተጣልተን በንዴት ፈትሸሻለሁ አለኝ ማለት ነው። ከዛ ትንሽ ቆየት ብሎ መልሽሻለሁኝ አለኝ። ከዛ አሁን ደግሞ እኔ ሳልሰማ እኔ በሰራሁበት እኔ ግን ምንም ማቀው ነው። ትናንትና ደውሎልኝ እሱ ማለት ነው። ከዛ እንደዚህ ለልጅቷን ሳግባት ፈትቻታለሁኝ ሚስቴን ብዬ ነው ለቤተሰቦቿም ስና ሽማግሌም ስልክ ፈትቻለሁኝ ሚስቴን ብዬ ነው። ግን እኔ መፍታት አልፈልግም አንቺን በውሸት ስለሆነ ይሄ ተናገርኩት አልፈታሁሽም አለኝ ማለት ነው። እኔ ፍታይ ብዬ ስጠይቀው ማለት ነው። ከዛ አይ በውሸትም ይሁን በእውነትም ፈትቻታለሁኝ ካልክ ልክ እንደፈታኸኝ ነው የሚቆጠረው አልኩኝ ማለት ነው። እና ኡስታዝ ይሄ እንዴት ይታያል በእስላም በሸሪዓ? አንድ ባል ሚስቱን ፈትቻታለሁ ብሎ ከተናገረ ለሰዎች እሷ በሌለችበት ቦታ ቢሆን ኒካሁ ይወርዳል። ኒካሁ ይወርድበታል። إذا تحدث الرجل شخص ما بأنه طلق زوجته فقد وقع الطلاق ኒካሁ ይወርዳል። ይህን ያልኩት እኔ ስቀልድ ነው ምናምን ገለመሌ አይሰራም። ነቢዩ ሰለላሁ ዐለይሂ ወሰለም ሰላሰቱን ጅድሁነ ጅድ ወሀዝሉሁነ ጅድ አሉ። النكاح والطلاق والرجعة 3 ነገራቶች ምራቸው ምር ነው፣ ቀልዳቸው ምር ነው አሉ። አንደኛ ኒካህ ጋብቻ፣ ሁለተኛ ጦላቅ ፍቺ፣ ሶስተኛ ሩጅዓ መመለስ። ስለዚህ ሰውየው ሚስቴን ፈትቻታለሁ ካለ አይኔ ለቀልድ ነው ምናምን خلاص ሄዳ ወርዳ ለቀልድ ነው። አይዲ ላይ ከሆንኩኝ እሳኔ በዛን ሰዓት እንደዚህ ብሎ ሲናገር እኔ አይዲ ላይ ነበርኩኝ። ያን በተናገረ ጊዜ ሀይድ ላይ መሆንሽን እያወቀ ከሆነ የተናገረው ኒካህ እሱ አቅም እኔ ነኝ የማውቀው፣ ግን አሁን ሲነግረኝ አላወቀ ወርዳ። እሺ በቃ አመሰግናለሁ። አይ ጀዛከላህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው አልሐምዱሊላህ። ኡስታዝ ከሰብጋት ያዘ ነው ደስታ ያታቅ ንገ ደግበትም ጸምታለን አልሞስ 12 ዓመት ምናምን አስቆጠሩ። ሌላ ጥያቄ ለሳለ አሎ ጥያቄ ከሌላቸው አድሚኖች አውርዷቸው። ጥያቄ ከሌላቸው አፍያኩ ልጆች ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ
ወበረካቱሁ። ኢድ ሙባረክ። ሁሱ ሰላም፣ እንዴት ነህ? እንኳን አደረሰህ። ደህና ነኝ አልሐምዱሊላህ። አንድ ጥያቄ ነበረኝና ልጆች ለምን ተባታሉ? በአላህ አይላችሁ እንደዚህ ተባቱ። ሁለት ሰዎች ተፋቅረው ማለት ነው። ይሰማል? ሁለት ሰዎች ብቻ ናቸው? አይዋ ሁለት ተፋቅረው ከዛ በኋላ ያው አገባሻለሁ ምናምን እያለ በሐራም ቦታ ገቡና እርግዝና መጣ። እሺ። ከዛ ከመጣ በኋላ ደግሞ ኒካ ያሰረላቸው ግን አህባሽ ነው። ይሄ እንዴት ይታያል? ማለት ያው ባለቤቶች ብለው ሁለቱንም አጠቃለው የታል ተውራት የሚለው እዚህ ጋር አይሁዶች ተውራት የሚለው የታል? እዚህ ጋር አይሁዶች የያዙት ምን መጽሐፍ ነው? አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎች የሚያጣምሙ። አሁን ስለ ንግግር እኮ ነው እያወራ ያለው። አሁን እዚህ ጋር ስለ ተውራት አይደለም። አዳምጥ። ንግግር የሚለው ስለ ራሱ ንግግር ነው። አሁን እዚህ ቦታ ላይ አይሁዶች የያዙት መጽሐፍ ምን ይባላል? ኢንጂል ነው ወይስ ተውራት? ግልጽ እኮ ነው። አይሁዶች የያዙት መጽሐፍ አዎ፣ በቃ እናመሰግናለን። ያን ቃል አጣመውታል እያለ እየነገረህ ነው። አሁን ደግሞ ሁለቱንም አጠቃሉ እንዴ ክርስቲያኖችን የመጽሐፉ ባለቤቶች ኖ ሌላ ቦታ ላይ አይሁዳውያን ከሆኑት ሰዎች ንግግሮችን ከስፍራዎቹ የሚያጣምሙ አሉ ይላል። አሁን ስለ ተውራት እኮ በጭራሽ እዚህ ጋር የሚያወራ አይሁዶች የያዙት መጽሐፍ ቃል በቃል ተውራት ተበርዟል ወይም ኢንጂል ተበርዟል የሚለው ተውራት እና ኢንጂል ምንድን ነው? እሺ አሁን እዚህ ጋር አሁን አይሁዶች የያዙት መጽሐፍ ይላል። እሺ አይሁዶች የያዙት መጽሐፍ ይላል። አሁን እዚህ ጋር አሁን ማንተ ቅድም ምን አልከኝ? አይሁዶች የያዙት መጽሐፍ ካለ ቃል በቃል አሳይኝ እስቲ። አይሁዶች የያዙት መጽሐፍ ምንድን ነው? ስለዚህ ቅድም ተውራት ነው አልከኝ። እኮ ነገርኩህ። አጣመውታል እያለ አላህ ሱብሓነሁ ወተዓላ ቃል በቃል እየነገረህ ነው ታለርና እንዴ አሁን እዚህ ጋር አጣመውታል ይላል። እዚህ ጋር አሁን ለውጠውታል ማለት ያጣመውታል። እሱ እንደነበረ ይሁንና ወደ እሱ እንደነበረ ይሁን ሳይሆን እዚህ ጋር እንደዛ የሚል ለማንኛው እንደዛ ብሎ የሚናገር ያው አለ እያሳየህ እኮ ነው ሰውዬ። አጣመውታል የሚላል ወይ እዚህ ጋር እያልክ ነው። ያው እያለህ ነው። አታነብም እንዳማረኝ ከስፍራው የሚያጣምሙ አጣመውታል የሚል አለ እንደዚህ ጋር እስቲ ከስፍራ የሚያጣምሙ ብሎ ገለጻቸው። እሺ ምኑን የሚያጣምሙ? ምኑን? እሺ ወደፊት ደግሞ ሂድ። ምኑን የሚያጣምሙ ይላል? ቃሉን ያው ንግግሮችን ይላል። የማንን ንግግር? የአምላክን ንግግር ይኩ እሺ የማንን ይላል? የአምላክን ንግግር። ያታለ የአምላክን ንግግር የሚል እዚህ ጋር ለራሱ ቃል እየተናገረ ነው። አምላክ ተዓላ ኦኬ እሺ። ለማንኛውም ይሄኛው ባይመለስም ወደ መጨረሻው ጥያቄ ሰዓትም ለአንተም አይደለም ፕሮቴስታንት እንግዳ መጽሐፍ ቅዱስ ይዛል መጽሐፍ ቅዱስ ይዛል? አዎ ያለኝ፣ ግን ወደ የመጨረሻውን ጥያቄን ልጠይቅ። ኤርምያስ ምዕራፍ 8 ቁጥር 8 ነው። ኦፍ ኮርስ ግን የመጨረሻውን ጥያቄን ልጠይቅ። የመጨረሻውን ጥያቄን ልጠይቅና ከዛ ትጠይቀኛለህ። ናዚ ጋር ነው እስኪ ምን ይላል? የመጨረሻውን ጥያቄን እኔን ልጠይቅ። አልጨረስኩም ጥያቄን። አንብበውና ይሄን ወደ ቀጣይ ትሄዳለህ። ችግር የለውም። አንብባት እቺ ልጠይቅ። ጥያቄን ልጨርስና አስጨርሽኝ። ከዛ አንብበውና በቂ ታይም አለ፣ ጊዜ አለኝ። ችግር የለም። ትጠይቃለህ። ይሄን አንብበው። ችግር የለም። ድምፅህን ከፍ አድርጋ። ወደ ላይ ትንሽ ከፍ አድርገው። እንትኑ እያሳየኝ አይደለም። ትንሽ ወደ ላይ። እሺ ያ እናንተስ ጥበበኞች ነን፣ የእግዚአብሔርን ሕግ ከኛ ጋር ነው እንዴት ትላላችሁ? እነሆ የጸሐፍህ ብርዕ ሐሰተኛ ነው፣ በሐሰትም አድርጓል ይላል። ስለዚህ የመጨረሻውን ጥያቄን ልጠይቅና ምን ማለት ነው? ትጠይቀኛለህ። ምን ማለት ነው? ጥያቄን አትጨርሰኝ።
ሁሱ ስማኝ፣ ጥያቄን አስጨርሽኝ። ይሄ ምን ማለት ነው? ጥያቄን አልጨረስኩም እያለሁ ልጨርስ። በመሀል ለምን ትገባለህ? ጥያቄን አሁን ለክርክር አይደለም የገባነው። እንደሌለና እንደጠፋ የአምላክ ቃል እንደሌላቸው አንብበኝ። ከራስ አንብበውና ወደ ቀጣይ ትሄዳለህ። እሺ አሁን እዚህ ጋር ስለምን ኖ አሁን ጥያቄን ልጨርስ፣ አስጨርሽኝ። ይሄን አትፈልገውም? ለምን አልፈልገውም? በቂ ጊዜ አለኝ አላልክም? አንዴ አንብበው አይደለም አንብበውና ወደ ቀጣይ በቂ ታይም አለኝ አላልክም? ትቻለህ። በቃ ጠይቅ። እሺ ከቻልክ ከላይ ጀምሬ ማንበብ እችላለሁ፣ ችግር የለውም። ከአንድም ከቁጥር አንድም ጀምረን አንብበን ልጠይቀኝ እችላለሁ። ግን ጥያቄን ጨርስ። አዎ አስጨርሰኝ። እሺ ልጠይቅና ከዛ አነባለሁ። እሺ እና ቅድም ሁለት አይነት ማለት ወንድና ሴት በጾታ እንትን የተባለ ሸይጣን እንዳለ ተናግረኝ ነበር። እና እሺ እናንተ ጋር ሰይጣን ተናገርኩም እንደዛ ያልኩት ራሱ ምንም እየገባህ አይደል? በዚህ አልተመለሰልኝም። ኖ ገፍቶኛል አላልኩም እንደዛ ያልኩት ነው እንዴ? ሴት ጂኒ ስለ ጂኒ አውርተኛል። ታዲያ አሁን ቅድም ምንድን ነው ያልከው? ሴት ሰይጣን ወንድ ሰይጣን እያልክ ነበር አይደል? አላልክም አንተ እንደዛ? ሽንት ቤት ስንገባ ራሱ ሰይጣን ማለት ምን ማለት ነው ብዬ ነገርኩህ ቅድም። ኦኬ እሺ ብቻ ምንም ይሁን ምን እሺ አሁን ልጠይቅህ። የተናገርኩትን ገብቶህ ከሆነ መልሰው። ሰይጣን ማለት ምን ማለት ነው አልኩህ ቅድም። እሺ ምንድን ነው ያልከኝ? ከኔ ጋር አይደለም ባያወራ። ማርታ ጥያቄ አለሽ? ለምንድን ነው የማታሰልሽኝ? እየሰማህ አይደለም? ምን ላድርግ? እየደከመን ያለ ነው። ሌላ ክርስቲያን ምናልባት ከአንተ ከተሻለ ሌላ ክርስቲያን ደግሞ ያወራል። ማርታ የኔን ሳትመልስ ሌላ ክርስቲያን እስቲ የኔን ጨርስና አንድ ጥያቄ ብቻ ነው የቀረኝ። አስጨርሰኝ። እንኳን እያዳመጥኩኝ ነው፣ ግን መጨረሻ ላይ እጠይቃለሁ። ጥያቄ አለኝ መጨረሻ ላይ። እሺ ምንም ማድረግ አይቻልም። እየተማርኩኝ ነው፣ ግን ሰምቶ መጨረሻ ላይ አልተመለሰልኝም የምትለዋን ለመናገር ነው የሚፈልገው። አያቸው አይደለ? የሚያጣመም የለም ማለት ቅድም። ኧረ ተው አለ አሳየኝ። ካየ በኋላ አልተመለሰልኝም። ያስኬራል። እንደ ትልቅ ሰው ሆኖ እንጂ እንደ ትልቅ ሰው ሆኖ አሁን ሰይጣን ማለት ምን ማለት ነው አልኩት ቅድም። ነገር አስረድቼው ነበር። አበቃ ንገረኝ አለ እንደገና። እየገባህ አይደለም? የሚጠይቀው የማያውቅ ስለ ወንድ ሰይጣን ስለ ሴት ሰይጣን አሁን ምንድን ነው የሚጠቅመው? ጥቅሙ ምንድን ነው? ወደ ገነት ሊያስገባ ነው? ከጀሃነም ሊያድን ነው ወይስ ምንድን ነው? እሺ ይሄ ነው። እሺ መጽሐፍህ ላይ ላሳይህ፣ መጽሐፉን እንደጠፋ የተናገሩበት እንደተበረዘ የአምላክ ቃል እንደሌለ። ይሄን አላነብም አልፈልግም። አላህ ሙስተዓን። እሺ ጥያቄ ያለው ካለ መጠየቅ ይችላል። አድሜስ ካላችሁ በተራ አስገባችሁ። ትንሽ ደቂቃ አለ። ሀያ ጥያቄ አለሽ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማለት እኔ ፈትዋ ጥያቄ ነበር ኡስታዝ። እሺ እና እንትን መጀመሪያም ክርስቲያን ነበርኩኝ እና ሰልሜ ነው ያገባሁት። እና በምን አይነት ሁኔታ እንደተጋባን ቤተሰብ ምናምን የለኝም። የኦርቶዶክስ ልጅ ነበርኩኝ እና እንዴት እንዳገባኝ ምን እንደሆነ አላውቅም። ብቻ ግን አሁን ወደ ስደት ዓለም ስመጣ ያለውን ነገር ተማርኩኝ፣ አወቅኩኝ። እና ደግሞ የመጀመሪያው ትዳሬ ትክክል እንዳልነበረ እና ሻሃዳ የያዜ ራሱ እስልምና ምንም አውቄበትና ምንም ተረድቼው እንዳልገባሁበት ነው የገባኝ። እና ከመጣው በኋላ ያለውን ነገር አውቄ ተምሬ በስነ ስርዓት ድጋሚ ሻሃዳ ይዤ ያው መኖር ጀመርኩኝ ማለት ነው። እና ግን ኡስታዝ አሁን እኔ በትዳሬ ደስተኛ አይደለሁም። ምክንያቱም እሱ ምንም በቃ በህይወቴ ላይ ምንም ደስ የሚያሰኝ ነገር እያደረገልኝ አይደለም። ምንም ነገር በቃ እኔ እዚህ ስደት ዓለም ላይ ሆኜ የምለውን ነገር በስነ ስርዓት እያደረገ አይደለም። እና ለመጨረሻ ጊዜ ማለት ነው በቤተሰቦቹ ምናምን በደንብ አድርጌ አስጠይቄዋለሁ፣ በወንድሙም በእናቱም በሁሉም ማለት ነው። ብዙ ጊዜ 2 3 4 አስጠይቄዋለሁ። እና አንዳንድ የሚጠቀማቸው ሱሳሱሶች ነገሮች አሉ። ያ ነገር በጣም ልቤን እየነካኝ ለብዙ ሰው አስጠይቄዋለሁ፣ በጓደኞቹም
ግን ሊመለስ አልቻለም እና መጨረሻ ላይ በቃ ራሱ ይቅርታ ጠየቀኝና በስነ ስርዓት እየኖርን እያለ ቤት ነው አሰራ ያልኩት። ቤት አሰራ ብዬው አሰራ ጀመረለት፣ ግን አላለቀለትም ያ ቤት ማለት ነው። እና ድጋሚ እንትን አሁን የመጨረሻችን ነው አልኩት። አሁን በስነ ስርዓት ይሄንን ቤት ካላሰራ ወላሂ ነው የምልህ ፈታ በቃ እኔ እናንተ የመጨረሻችን ነው እንፋታለን አልኩት። በቃ እና መጨረሻ ላይ የላኩትም ነገር በስነ ስርዓት አላደረገውም። ያንን መሐላ ከማልኩ በኋላ ማለት ነው። እና በአሁኑ ሰዓት አናወራም፣ ከሁለት ወር በላይ ሆኗል። ከሁሉ ነገር ደግሞ ልቤን የሚነካኝ ነገር ያለው ልጆቼን እያገናኘኝ አይደለም። ልጆቼን ከልክሎኛል። ልጆቼን እያወራኋቸው አይደለም። እና ደግሞ ያንን የማልኩትን መሐላ ግራ ገብቶኛል። ማለት በቃ ምንም እያወራሁት ስላልሆነ አሁን በቃ ውሳኔ ምንድነው አገር ገብቼ ከሱ ጋር ያለኝን ነገር ማቆም በቃ ምንም ነገር ይሄ ነገር ነው የወሰንኩትና ምን ትለኛለህ? እሺ እኔ በጣም የሚያሳዝነኝ ነው ባልና ሚስት ሲጣሉ ጊዜ ወይ አባት ወይ እናት ከሁለት አንዳቸው ልጅን በመደበቅ መቅጣት። እናትን ይቀጣ። እናትን ከልጇ የለየ ሰው በጣም ከባድ ወንጀል ላይ እንዳለ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በነገራችን የእሳት እንደሚሆን ተናግረዋል። በተለይ እናት በፍጹም ልጇን ልትነፈግ አይገባም። አባትም እንደዛው። ይህን የሚያደርግ ሰው ካለ አላህን ሊፈራ ይገባል። ሚስቱን እየተበቀለ ሳይሆን ልጆችን ነው እየተበቀለ ያለ ሰውዬ። እንዴት እንኳን በቀል እንዳለበት ያውቅ። በቀል አያስፈልግም በመሰረቱ እና በቀል አለ ካለም ልጆቹን በመቅጣት አይደለም። እንደዚህ የእናትነት እንትናቸውን መብታቸውን እየነፈጋቸው ነው ያላቸው። እንዳጠቃላይ ይህ ሰው እንዳልሽው በሱስ እየተጠመደ ከሆነ የማስተዳደር አቅም ከሌለው መክረሹ አስመክረሹ እንዲስተካከል እምቢ ካለ ፍቺ መጠየቅ ሀቅ አለሽ። ጠይቀሽው እምቢ ካለ ሸሪዓ ፍርድ ቤት ወይ አንቺ ሄደሽ ወይንም ካልሄድሽ ካልቻልሽ ውክልና ሰጥተሽ ኒካውን ማስወረድ ትችላለሽ። እሺ ጀዛኩም አላህ ኸይር። መርሐባ መርሐባ መርሐባ። እሺ ሌላ ጥያቄ አለ? ሄሎ እሺ ይቅርታ፣ አንድ ጥያቄ አለኝ። እሺ ጥያቄሽ ምንድነው? ያለ አባት ይገለጣል አይደል? ባት ማለት ምን ማለት ነው? ባት እግር አይደለም። ባት ሲባል ያለ አባት ይገለጣል የሚል የለም። እግር ሲባል እንደዚህ እንደ ሰው እግር ሳይሆን አላህ Subhanahu Wa Ta'ala ለኛ ለማንም ይሄ ነገር ያየው የለም። መለኮታዊ ባህሪያቶች አላህ Subhanahu Wa Ta'ala ነብያት ራሱ አላዩም፣ በቃል ደረጃ አስተምረውናል። ነው ለሁ Subhanahu Wa Ta'ala ሳቁን ተخصه وتليق به ያ ነው እና አው የአላህ Subhanahu Wa Ta'ala እግር አለ። ነገር ግን رجله ليست كرجلنا قدمه ليس كقدمنا ልክ እንደ ሰው እንደ ፍጥረታት አይደለም። አላህ Subhanahu Wa Ta'ala ቃል በቃል ሲናገር ليس كمثله شيء وهو السميع البصير ይላል። እኔን የሚመስል ማንም የለም እያለ ይናገራል። እኔ እሰማለሁኝ ያለሁኝ እያለ አምላክ መስሚያና ማየቻ እንዳለው ሁሉ ከኛ ከፍጥረታት ጋር በፍጹም እንደማይመሳሰል ከذلك له صفة القدر ከፍጥረታት ጋር የማይመሳሰል እግር አለ። እሺ በዚሁ ጋር እግዚአብሔር ብልት አለ ይላል መጽሐፍ ቅዱስ። ምን ታያለሽ? አይ ጥያቄ ሁሱ ያለ አባት ሲገለጥ የቀረ አካል የለም አለ ለማለት ነው። መጀመሪያ ያለ አባት ይገለጣል ብዬ ጠየቁ። አለ የተገለጸ አለ። ጨረስን። እሱም እግዚአብሔር ብብት አለ ይላል መጽሐፍ። እግዚአብሔር ብብት አለ ይላል መርጣዬ። ይሄን አትመልስልኝም? መጀመሪያ አልተረዳውም እኮ መለስኩኝ፣ ጨረስኩኝ። አዎ አለ። አይ ጥያቄ ማለት ነው ያለ አባቱ ከተገለጠ ያልተገለጠ አካል አለው የስ የለም አለ። ጨረስን። እሱን እግዚአብሔር ብብት አለው ይላል መጽሐፍ ቅዱስ። እግዚአብሔር ብብት አለው እንደ ማርታ የኔ ለምን አትመልስልኝም? ሁሱ ስንት አካል? ስለዚህ አካል አለው ማለት ሌላም አካል የቀረ አካል አለ። እሺ ባቱ ይመለካል ወይስ አይመለክም?
አላህ ስብሐነሁ ወተዓላ አንድ አምላክ ነው። በመለኮታዊ ባህሪው ይመለካል። አሁን ስንጨርስ እግዚአብሔር ብብት አለው ይለናል መጽሐፍ ቅዱስ። ብብት አለው የለው? አይ እኔ ስለ መጽሐፍ ቅዱስ ብዙም አላውቅም። ካላወቅሽ በቃ ላሳይሽ፣ ችግር የለም አዳምጪ። እሺ እግዚአብሔር ብብት አለው። ላሳያቸው አንድ ጊዜ ልጆች ተከታተሉ። እሷ ስለማታውቀው በዚህ መንገድ ታያለች እሷ። ልክ እንዲሁ አፍንጫ አለው፣ ልክ እንዲሁ አይን አለው፣ ልክ እንዲሁ እጆች አሉት። ያጨበጭባል እግዚአብሔር ያጨበጭባል። ልክ እርጉዝም እሱ እኮ ማለት እሱ እኮ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን። ኢየሱስ ክርስቶስ አይደለም፣ በስጋ ሳይገለጥ በፊት ነው። ያማ ክርስቶስ ነው፣ ችግር የለም። እሱ ሁሉ አካል አለው። ነገር ግን የምናገረው በብሉይ ኪዳን ሲመለክ ስለነበረው አምላክ ነው። ከንፈሮች አሉት፣ በከንፈሮቹ ያፏጫል እግዚአብሔር። ምን ትያለሽ? ከንፈር አለው እግዚአብሔር፣ ከንፈሩ ይመለካል። እግዚአብሔር አፍንጫ አለው፣ አፍንጫ ይመለካል። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል፣ እጆቹ ይመለካሉ። ስንት አምላክ ናቸው? እንዲህ አይነት ፍልስፍና ውስጥ እንግባ። እስኪራን እንደዚህ ስለ መለኮታዊ ስለ አምላክ ማንነት ብትጠይቁ የተሻለ ነው። ስለ ነቢያት መንገድ ብትጠይቁ የተሻለ ነው። ይሄ ላሳይሽ፣ እግዚአብሔር እነዚህ ሁሉ አካሎች እንዳሉት ማለት ነው። እዚህ ጋር ምን ይላል? በዚያም ቀን ይላል፣ በዚያም ቀን እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ፣ በአሶር አገር ያለውን ንብ በፉጨት ይጠራል። እግዚአብሔር ዝንቦችንና ንቦችን ይጠራል በፉጨት። እንሂድ እዚህ ጋር። በዚያን ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ፣ እግዚአብሔር ምላጭ ይከራያል። በአሶር ንጉሥ የራሱን የእግሩን ፀጉር ይላጨዋል፣ ምላጩም በፂሙን ደግሞ ይበላል ይላል። ፂም አለው፣ ፂሙን ምላጭ ተከራይቶ ይላጫል እግዚአብሔር። እግዚአብሔር ከወንዙ ማዶ በተከራየው ምላጭ ያ መጽሐፍ ቅዱስ ላይ ኢሳይያስ ምዕራፍ 7 ቁጥር 20 ላይ ግን እኮ የሆነ ማብራሪያ ሊኖረው ይችላል። እኔ ብዙም ስለማላውቅ ያ ቃል በቃል እየተናገረ ነው። ያ ይሄ አይደለም። ልክ እርጉዝ ሴት ምጥ እንደያዛት ሴት ይጮሃል ይላል። ምጥ የያዛት ሴት ሲጮህ ታውቃችሁ ታውቃላችሁ? በጣም ኃይለኛ ጮህት ነው አይደለ? ልክ እንደዛች እንደሚጮህ እግዚአብሔር ይናገራል መጽሐፍ ቅዱስ ኢሳይያስ ምዕራፍ 2 እዛ ጋር እስከ ዛሬ ዝም ብያለሁ ይላል። ከዚህ በኋላ ግን ያው እግዚአብሔር እንደ ኃይል ይወጣል፣ እንደ ሰልፈኛም ቅንዓት ያስነሳል፣ ይጮሃል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። ከድሮ ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት እጮሃለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ። ምጥ እንደያዛት ሴት ይጮሃል እግዚአብሔር። ምጥ እንደያዛት ሴት ይጮሃል እግዚአብሔር ማለት ነው። ይሄ እግዚአብሔር ልክ እንደ ነቀዝ ነው ይላል መጽሐፍ ቅዱስ። ምን ታያለሽ ማርታ? መጽሐፍ ቅዱስ ላይ አለ። አሳየት ወትገር ለአብርሃም በሶስት ሰው አምሳል በሶስት ሰዎች ምሳሌ ተገልጾለታል። አንድ ጠየቅኩም፣ እሱን አይደለም ጥያቄን አዳምጠኝ። አምላክ በአካል አንድ በማን ነው? በመለኮት አንድ በአካል ሶስት ነው የሚል መጽሐፍ ቅዱሳዊ ጥቅስ አለ? እንግዲህ አስተማረ ነው ይያለ እንደዛ አይደለም እኮ እኔ እኮ አሁን እየጠየቅኩ ያለሁት እንደ ክርስትና አስተምሮ በሶስት አካላት መለኮታዊ አካል ይገለጻል ብለው ኦልሬዲ ያስተምራሉ። ወደሱ እንመጣለን። እንደሱ ብለው ያስተማሩበት ካለ አሁን እንደሱ ብለው ያስተማሩበት በቃ ይማራል። ያው የሥላሴ ትምህርት ትሰማለህ መቼስ ባታነበውም ትሰማለህ አይደለ? የለም እንጂ ይባላል ቅዱስ ላይ የለም። ቁርአን ላይ ቆይ ይኸውልህ ቁርአን ላይም እኮ ተቀምጧል። ሶስት አይደለም በመጀመሪያ መጽሐፍ ቅዱስ ላይ አይደለ እኮ አሳይሃለሁ። አዳምጣ መጀመሪያ አላህ ሶስት አይደለም አንድ ነው የሚል ቁርአን ላይም ተቀምጧልና አዳምጥ። አንድ መሆኑን እሺ ቁርአን እንሄዳለን። ስጦታ አዳምጠኝ። አሁን መጽሐፍ ቅዱስ ላይ አጽድቀው አምላክ አንድና በመለኮት አንድ ነው አምላክ በአካል ሶስት ነው ብሎ ያስተማረው የመጀመሪያው ነብይ ማን ነው? እኛ ማን ነው? ክርስትና የሚያምነው ለአብርሃም በሶስት አካል እንደተገለጸለት እግዚአብሔር ለአብርሃም ያየ አንድም እንኳን የለም ይላል። አይ አብርሃም አይቶታል እያልከን ነው።
ገብቶሃል አይደለ? እግዚአብሔርን ያየ አንድም እንኳን የለም ይላል መጽሐፍ ቅዱስ ላይ። ምን ትላለህ? አይ እግዚአብሔር ታይቷል እያልክ ነው። ስለዚህ መጽሐፍ እግዚአብሔርን ያንን የሚለው እግዚአብሔር ባለው ክብር ባለው መለኮታዊ ክብር ያየው የለም ነው። ባለው መለኮታዊ ክብር ያየው የለም። እንደዛ አይደለም። ቀጥታ ቃል እኛ የምንረዳው ለምን ያለው መለኮታዊ ክብር የእሱን ፊት ማየት የሚቻል አይደለም። እንደዛ አይደለም። ሳታዊነት ስጦታ አዳምጠኝ። ትርጓሜውን የምነግርህ ትርጓሜውን ነው። የማን ትርጓሜ ነው? ያየው የለም የሚለው የእግዚአብሔር መለኮታዊ አካል ሊቀርቡት የሚችል አይደለም፣ የሚፋጅ የሚያቃጥል ነው። ከዛ አንጻር ቀርቦ ያየው የለም ነው እንጂ እግዚአብሔር ግን ለሰዎች ደግሞ በተለያየ መንገድ አልገለጸም ማለት አይደለም። አልታየም። መጽሐፍ ቅዱስ ላይ እንዳልታየ ነው የሚናገረው። እግዚአብሔርን ያየ አንድም እንኳን የለም ይላል። ኢየሱስም ተናግሯል። እግዚአብሔር እሱማ ደግሞ እግዚአብሔር ደግሞ ለሙሴ ተገለጸለት ይላል። ሁለተኛ ስለዚህ ይጋጫል እኮ እንዳይጋጭ አድርጌ እኮ ስነግርህ ዞሮ አሁን እሱኛውን በአንድምታ በትርጓሜ ነው እንትን የምንለው። ግን ምንም ይሁን ምንም አይደለም፣ አዳምጥ እንጂ። ስለዚህ አምላክ አንድ ቦታ ላይ ይታያል ብላ ያምናሉ ክርስቲያኖች፣ ሌላ ቦታ ላይ ደግሞ አይታይም ይላል። ይታያልም፣ ፍጹም ይታያል፣ ፍጹም አይታይም አምላክ ማለት ነው። እሺ ኢየሱስ ክርስቶስ አንድ አምላክ አለ ብለህ ነው አይደል የምታምነው? ስጦታ አዎ። ያ አንድ አምላክ ማርያም ጸንሰዋለች አልጸነሰችውም? እግዚአብሔር አንድ አምላክ ነው። አንድ አምላክ በሶስት በመለኮት ይገለጣል ብያለሁ ቅድም። አልጠየቅኩም፣ እሱን ሳይሆን የጠየቅኩት አንድ አምላክ ነው ያለው ካልከኝ ያን አንድ አምላክ ነው ወይ ማርያም የጸነሰችው? ስጦታ አላ ስጦታ ሄሎ ስጦታ ወጥቷል። ይሄ ጥያቄ በጣም መጥፎ የሆነ ጥያቄ ነው። ክርስትናን በቃ አፈርድም የሚያስበላ ጥያቄ ነው። ወረብ በልካው ካለ ክርስቲያን መግባት ይችላል ይሄን ጥያቄ ለመመለስ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቢወጣ ይሻላል። ክርስቶስ ነው የሚለው ይሄን ከመለሰ ሁለቱም መልስ መጥፎ መልስ ነው። ወይ አምላክን የጸነሰችው ካለ ይፈርሳል ክርስትና። አይ አምላክን አልጸነሰችም ካለ በሁለቱም መልስ በቃ ምንም መልስ የሌለው ጥያቄ ከመለስ ክርስትና ይጠፋል። ስህተት እንደሆነ ትረዳላችሁ። ተመልሳ ግባ ስጦታ። እሺ ጥያቄ አይቀጥል። ሰላም አለይኩም። ሰላም ወአለይኩም ሰላም። እሺ ቀጥይታችን ከላይ ያለሽው። እሺ ዲቦራ ይያዛለ። ሰላም እንዴት ናችሁ? طائفة من أهل الكتاب لو يضلونكم وما يضلون إلا أنفسهم وما يشعرون. ها أنتم هؤلاء حاججتم فيما لكم به علم فلم تحاجون فيما ليس لكم به علم والله يعلم وأنتم لا تعلمون. በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሶስቱም ጭፍራዎች ተከራከሩ። አይሁዶችም አብርሃም ከኛ ነው አሉ፣ ክርስቲያኖችም አብርሃም ከኛ ነው አሉ፣ የመካ አጋሪዎችም አብርሃም ከኛ ነው አሉ። ሁሉም አብርሃምን ከኛ ነው አሉ።
ከማን የሚለውን አላህ ስብሐነሁ ወተዓላ ሳይመልስላቸው በፊት ለምንድን ነው ሁሉም ግን አብርሃምን ከኛ ነው የሚለው? ለምንድን ነው? ሚስጥሩ ምንድን ነው? በጣም ይገርማል። ሁሉንም ነቢይ አንዱን ይከተላል፣ አንዱን አይከተልም፣ አንዱን ይወዳል፣ አንዱን አይወድም። ሁሉም ላይ الناس مختلف فيهم ሰዎች ተለያይተዋል። ኢብራሂም ላይ ሲቀር ኢብራሂምን ለምንድን ነው ሁሉም የሚወደው? ሁሉም ከኛ ነው የሚለው ለምንድን ነው? ኢብራሂም ዓለይሂ ሰላም ያደረገው ዱዓ አለ። ወጀዐል ሊ ሊሳነ ሲድቅን ፊል አኺሪን አለ። ጌታዬ አላህ ሆይ ከእኔ በኋላ በሚመጡ ህዝቦች ሁሉ አንደበታቸው ላይ ስለ እኔ መልካምን ነገር አድርግልኝ አለ። ጥሩ ትውስታ አድርግልኝ። ሁሉም በጥሩ እንጂ በመጥፎ አያነሱትም። የሁሉም እምነት ባለቤት አብርሃምን በመልካም እንዲያነሳ ተደርጓል። በቃ ዱዓ አድርጓል። ከኔ በኋላ በሚመጣ ትውልድ ሁሉ ላይ ምላሳቸው ላይ ስለኔ ጥሩ ነገርን ብቻ አድርጋለሁ። ሁሉም ይወደዋል። فالكل ينتسب الى ابراهيم عليه السلام ሁሉም ወደ ኢብራሂም ራሱን ያስጠጋል። ለዚህ ዱዓ ሲል ነው አላህም ቃሉ ፈጸመለት። ሁሉም የኛ ነው ይላል። ታዲያ የማን ነው እውነቱ የሚለውን ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ አይሁዶችም ክርስቲያኖችም የመካ ከሃዲያኖችም ተከራክረው መጡ። ቃል በቃል አላህ ምን ይላል? ها انتم هؤلاء حاجزتم فيما لكم به علم እናንተ ሁላችሁም እውቀት በሌላችሁ ነገር ላይ ተከራከራችሁ አላቸው። فلما تحاجون فيما ليس لكم به علم እውቀት በሌላችሁ ነገር ላይ ለምን ትከራከራላችሁ አላቸው። መተው እስኪ ሙሐመድን እንጠይቀው ብለው ሁላቸውም ተሰባስበው መጡ ነብዩ ሰለላሁ ዐለይሂ ወሰለም ጋር። ከዛ አላህ ሱብሓነሁ ወተዓላ መልሱን አወረደላቸው። አብርሃም ከኛ ነው ከኛ ነው ከኛ ነው አሉ ሶስታቸው፣ አይሁዶችም ክርስቲያኖችም የመካ ጋሪዎችም። ማካን ኢብራሂሙ የሁዲየን አላቸው። መልሱን ሲመልስላቸው አብርሃም አይሁድ አልነበረም አላቸው። ስለዚህ እናንተ ከእናንተ አይደለም። ወላ ነስራንየን ክርስቲያንም አልነበረም አብርሃም፣ ስለዚህ ከእናንተም አይደለም። ወለም የኩን ሚነል ሙሽሪኪን ከዛሊክ ልክ እንዲሁ ከአጋሪዎችም አይደለም። እናንተም የመካ ከሃዲያኖች ከእናንተም አይደለም አላቸው። ታዲያ ምን ነበር? ወላኪን ካነ ሐኒፈን ሙስሊማ ነገር ግን ወደ እውነት የተዘነበለ ሙስሊም ነበር ብሎ ነገራቸው። ለማ ማን ነው ታዲያ ለአብርሃም በትክክል የሚገባው ከሁላችሁም? ኢነ አውለ ናሲ ቢኢብራሂም አለምላካችን ነው። ለአብርሃም ከማንም በላይ የሚገባው የመጀመሪያዎቹ ቀዳሚ ልክ እንዲሁ ይሄ ነብይ ሰለላሁ ዐለይሂ ወሰለም መሰከረላቸው። ለአብርሃም ከማንም በላይ ተገቢው ቀዳሚው እርሱ ይሄ ነብይ ነው አላቸው። እንዲሁም ከእርሱ ጋር አብረው ያሉ አማኞች አሉ። አልሐምዱሊላህ ወላሁ ወልዩል ሙእሚኒን እኔ አምላካቸው አላህ አማኞችን የምረዳቸው ነው። አልሐምዱሊላህ الذي جعلنا على طريقة الأنبياء والمرسلين ጥያቄ ያለ ካለ ጠይቅ ይችላል። ሁሱ አንድ የመጨረሻ ጥያቄ ጠይቅና ልውጣ እኔ። እሺ አምና አካባቢ ላይ እንትን ዱባይ ላይ የሆነ 1500 ድርሃም ታክሲ ተበድሬ 32 ነበር በሰዓቱ ተስማምተን ማለት ነው። አሁን ያን ብር አልከፈልኳትም እና አሁን በዛ ብር ነው መክፈል ያለብኝ ወይንስ አሁን ባለው ምንዛሬ ነው? እሺ ድርሃም ከሆነ የተበደርከው በዚያ በተበደርከው ድርሃም ነው የምትከፍለው። 32 ድርሃም ተበድረህ ከሆነ አሁንም 32 ድርሃም ነው የምትሰጠው። ምንዛሬው ጨመረ ቀነሰ? ምንዛሬ 32 በነበረበት ሰዓት ነበርና አሁን 42 ምናምን ስለገባ 1500 ድርሃም ነው እኮ። ያንን ተበድረሃት ድርሃሙን በዛ ሰዓት ሰጣት ቀረህ አይደለ? አዎ በኢትዮጵያ ብር ላስገባላት ከዛ በእያልኩ። በማን ምክንያት ነው የዘገየው እስካሁን ድረስ? በአንተ ምክንያት ነው ወይስ? በእኔ ምክንያት ነው። እንደሱ ከሆነ የተበደርከውን ያንኑ መስጠት አለብህ። መርሐባሽ ሽኩራን።
እሺ ጥያቄ ያላችሁ ከገባችሁ ልጅ ከሌላችሁ እንውረድ። እሺ ولله المشرق والمغرب فأينما تولوا فثم وجه الله إن الله واسع عليم وقال اتخذ الله ولدا سبحانه بل له ما في السماوات والأرض كل له قانتون بديع السماوات والأرض أنى يكون له ولد ولم تكن له صاحبة وخلق كل شيء وهو بكل شيء عليم. بسومتشينا أنت بيت متاسكبان يوم القيامة إن شاء الله. يا سلام 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 يا سلام. السلام عليكم وسو ما تسمع مرهونة مركنا سجبا. السلام عليكم ما يسمع تمسل السبع سمي زدنيا سرا 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 ولد كزيان مسرا سوست كتر مسرا تقوم بلعات إذا ما أسرع سمنت فلو ما أسرع وسو طياقي سل جماعي أنها هي ما وقف لقينا عندنا يا زلمة وأنا كترهم حياة يا من هنا هذا لا هذا مسجد فوا بتنت تارجون تسوي እሱ በአንተ ስም አካውንት የከፈቱ ስማቸውን ይቀይሩ። ጥያቄ ልጠይቅ። እሱ ጥያቄ አለኝ ወላሂ በርስኪ ኡስታዝ ሁሱ አሰላሙ አለይኩም። አይሰማኝም ልጆች ድምጻቸውን እንትን ብዬ ስለሆነ ያለው አይሰማም። አንዴ መግሪብን መስገድሽ ወንድሜ እያወራሁ እኮ ነው። አይሰማኝም። አዛን እንበል ከዚያ እንሰግዳለን። ያ ሰላም